አብይ ኢትዮጵያ ውስጥ መንግስት ሆኖ ይቀጥል ይሆን ብለው ይጠራጠሩ የነበሩትን ሰዎች በሚያሳምን ደረጃ በቂ ምላሽ የሰጠንበት አስደናቂ ድል ተገኝቷል። ፋኖ ተራ ሸማቂ ወይ ተራ ጥያቄ ያለው በየዋሻው በየሸለቆ በየበረሃው ያለ ቡድን ሳይሆን የተደራጀ ሰራዊት የተደራጀ አርሚ አቅዶ አልሞ የጠላትን የማጥቃትና የመከላከል መስመሮች በጣጥሶ በሚገባ ውጊያ ማድረግ የሚችል ግዙፍ ሰራዊትና አርሚ መሆኑን ለዲፕሎማቶችና ለአጠቃላይ በዚህ በኢንተለጀንስ ዘርፍ ላሉ ጉዳዩን ለሚያጠኑ ለሚያጤኑ ለሚጠይቁ አስተላለፍ ለሚያሰሉ ተግባራዊ ምላሽ የሰጠንበት ተጋድሎ ነው። ይህ ሲደረግ እያንዳንዷ እንቅስቃሴ እያንዳንዷ ሁነት ዓለም አቀፉን የጦርነት ህግ መሰረታዊ ያለን መርሆችን በማክበር የተከወነ በተለይ ጠላት ህዝብ መሀል ተሸሽጎ ህዝብን ለጉዳት እንዳይዳርግ ከህዝብ በመነጠል መደምሰስ የሚቻል መሆኑን በታቀደ ወታደራዊ ታክቲክና ስልት የተሰራ ይህ ብቻ ሳይሆን እንደ ጉድ በገፍ የመጣውን የምርኮኛ ማዕበል በሞራል በመያዝ የህዝብ ልዕልናችንን ያሳየንበት የአማራን ህዝብ ለፍትህ ያለውን ቀናኢ አመለካከትና የሞራል ልዕልናውን በሚያሳይ መንገድ ምርኮኞች የተያዙበት በእርግጥም ደግሞ የምናደርገው ተጋድሎ ለትልቅ ህዝባዊ ዓላማ የምንዋደቅ መሆናችንን እንጂ ለተራና ቅርብ አዳሪ ለሆነ ዓላማ ያውንም ጦርነቱንም ያልጀመርን መሆኑን በትልቁ ያስመሰክርንበት ነው ብለን መውሰድ ትችላለህ። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ በርካታ የጦርነት ፕሮጀክቶችን አዋልዷል፣ ፈጽመዋል፣ አከናውኗል። በሁሉም የጦርነት ፕሮጀክቶቹ በሰፊ ዓመታት ኢትዮጵያ መከላከያ ታሪክ ውስጥ ታይቶ በማይታወቅ እና እጅግ በሚያስደነግጥ ሁኔታ ሁሉም የጦርነት ፕሮጀክቶቹ የምርኮኛ ማዕበልን ለሚዲያውም ለኢትዮጵያውያንም ለሌላውም ዓለም ያስተዋወቁ ናቸው። ይሄ አሁንም በተግባር ተደግሟል። ከዚህ ያለፈ የራሱን ህዝብ ከመጨፍጨፍ ከማሸበር ሰራዊቱን ከማዋረድ ሀገር ሊጠብቅ ኢትዮጵያን ብሔራዊ ጥቅሞች እና ፍላጎቶች ሊያሳካ የተቋቋመውን መከላከያ ሰራዊት የሽብር ተግባር ውስጥ በማሰማራት ያዋረደ አጠቃላይ ያኮሰመነ መሆኑንና እቅዶቹም ሙሉ በሙሉ የሽብር እቅዶች መሆናቸው የተረጋገጠበት ድል ነው። እንደመታደሉ ነው አሁን ባለንበት ነባራዊ ሁኔታ አጠቃላይ የፋኖ አንድነትን ለማምጣት ሰፊ ርብርብ በየፊናችን እያደረግን ባለንበት ወቅት የተገኘ ድል በመሆኑ ደግሞ በተለይ አየሩ በአንድነት መንፈስ ሲሞላ ስለ አንድነት ስንነጋገር ስለ አንድነት ስናወራ የሰራዊታችን ወኔና ጀግንነት ምን ያህል ከፍ እንደሚል የመፈጸም አቅሙም እንደሚያደርግ መስዋዕትነት ለመክፈልም ወደኋላ እንደማይል በተግባር የታየበት ነው። አንዳንዶቹ በጣም በሚያሳዝን ሁኔታ ይህንን አቅም ይህንን ተጋድሏችንን ለሌሎች ሶስተኛ ወገኖች ለመስጠት እና ለማሸጋገር ሚዳዳቸዋሉ። እነኚህ በእኛ አገላለጽ ራስ ጠል የምንላቸው ራሳቸውን ዝቅ የሚያደርጉ የትግል አቆርቋሽ የምንላቸው ናቸው። እነሱንም አፋቸውን ያስያዝንበት ፋኖ እንደ ከዚህ በፊቱ እንደ ኢዴን ወይም እንደ ብአዴን የአማራ ኃይሎች እንደሚባለው ተለጣፊ ሳይሆን የጸረ አገዛዝ የጸረ አብይ አህመድ የጸረ ብልጽግና አገዛዝ ትግሉ ፊት አውራሪ መሪ መሆኑን በተግባር በደሙ በመስዋዕትነቱ ያረጋግጥንበት ድል ነው ማለት ትችላለህ። በሌላ በኩል ያው በጽናትና በቁርጠኝነት ከቀጠልን የማይደፈረውን ደፍረን ያው ግዙፉን ኃይል አከርካሪውን በመስበር ከድል በኋላ ደግሞ ይሄ ለብዙ ጊዜ ያረገውን የምስራቅ አፍሪካ ቀጠና የቀንዱን ፖለቲካ የመለወጥ ድል እጃችን ላይ ያለ መሆኑን በተጨባጭ ያሳየንበት አጠቃላይ ስትራቴጂካዊ ድል ብለን ልንወስደው የምንችል ነው። እንግዲህ አርበኛ ስረስ ብዙዎቹን ላነሳ የሚችላቸውን ሀሳቦች በግልጽና በዝርዝር ነው ያስቀምጥከው። እንግዲህ ይሄ የወሎ ድል አሁን እንደምንሰማው ከሆነ 7 ወረዳዎች ነፃ የወጡበት ወልዲያ መጨረሻው ምናልባት ከሰዓታት ከተወሰኑ ጊዜ በኋላ መጨረሻው የሚታወቅበት የአገዛዙ ወታደሮችና አመራሮች ከአካባቢው እየሸሹ ያሉበት በአጠቃላይ ወሎ ላይ የብልጽግና አገዛዝ ወታደራዊም ሆነ ፖለቲካዊ አከርካሪው የተሰበረበት ጊዜ ላይ እንገኛለን። ይሄ በጣም ትልቅ ድል ነው። በአገዛዙ መንደር ከፍተኛ ዝምታ ነው ያለው። የድንጋጤ ዝምታ እንደዋጠው መንደሩን ያስተዋልን እንገኛለን። በተወሰነ ደረጃ ቀደም ሲል አንተ እንዳልከውም ለሶስተኛ ወገን በመስጠት እድሉን ለማጥለሸት የሚሞክሩ አካላት ቢኖሩም ይሄ ግን በአይን የሚታይ በብዙ ማስረጃዎች የተደገፈ በመሆኑ እንደው ዋሽተውም የሚዘልቁት ጉዳይ አይደለም። ለማንኛውም ይሄ ምንን ይሰጣል? እንግዲህ በአጠቃላይ ለፋኖ ኃይሎች ይሄ ድል ምን ማለት ነው? ማርሽ ቀያሪ እንደሆነ እየገለጽክልን ነው። ከዚህ በኋላ የፋኖ ትግል ምን አይነት መልክ ሊኖረው ይችላል? ከዚህ በኋላስ ከተማ ያዙ ለቀቁ በሚባሉ ትንንሽ ድሎች ሳይሆኑ እንደዚህ በገዘፉ ድሎች የምናየው የትግል እንቅስቃሴ በቀጣይነት እንደሚኖር ነው እንግዲህ ይጠበቀውና ከዚህ አንጻር ምን ሞራል ምን አይነት ቅርጽ ይሰጠዋል ለፋኖ ትግል አጠቃላይ ሰሞኑን የምናያቸው በሁሉም አካባቢ በሁሉም ቀጠና ባሉ የፋኖ ሰራዊቶች ውስጥ የፈጠረ መነቃቃት የፈጠረው ወኔ እጅግ በጣም የሚደንቅና ልዩ ነገር ነው። እንደኔ እና እንዳጠቃላይ እንደገንዘብኩት ሁኔታ ተመሳሳይ ድሎች ተመሳሳይ ውጤቶች በብዙ ቦታዎች ይጠበቃሉ። አሁንም መዘናጋት የሌለብን ነገር አብይ አህመድ ሞራል ከተጠየቅ የተፋታ ግለሰብ በመሆኑ ማንኛውንም ሪስክ ወስዶ ቀጣይ የመከላከል እርምጃዎችን ለመውሰድ ሌሎች ጥፋቶችን ሊፈጽም ይችላል። ነገር ግን ያንን የሚመጥን ጽናት፣ ተጋድሎ፣ አንድነት ያስፈልገናል። በቀጠናው የተገኘው ድል እንዳነሳው የብልጽግና ፕሮፓጋንዳ ሰዎች በምንም ነገር ሊሸፍኑት የማይችሉት የሚዳሰስ የሚጨበጥ የምርኮኛ ማዕበል ነው የታየው። በዚህ ምክንያት ከፍተኛ መደናገጥ ውስጥ ገብተዋል። አንዳንዶቹ ደግሞ ገር ሊፈርስ ነው
መከላከያው ከፈረሰ ሀገሩ ይፈርሳል የሚል ሌላኛው ማስፈራሪያ ውስጥ ገብተዋል። እንደምታውቀው ላለፉት 7 እና 6 ዓመታት አብይ አህመድ የሚባል አርመኔ ኢትዮጵያ መንበረ ስልጣን ላይ ከወጣ ጊዜ ጀምሮ ኢትዮጵያን የማፍረስ ሂደት ነው እያከናወነ ያለው። አብይን ማስወገድ በእኔ እምነት ኢትዮጵያን ማዳን፣ ኢትዮጵያን ህልውና ማስቀጠል እንደሆነ ነው የሚሰማኝ። ከዛ በተቃራኒ መከላከያው ከፈረሰ ይሆናል የሚል ስጋትም ያለባቸው አሉ። የሆነ ሆኖ መደረግ ያለበት ነገር በአጠቃላይ ተጋሎ ተቀጣጥሎ መቀጠል ነው ያለበት። እዚህ ድል የተገኘበት ቦታ የአማራ ክልል የሚባለው ቀጠና ውስጥ ካሉ አንድ ወሳኝ ስትራቴጂካዊ ቦታዎች መካከል አንደኛው ተደርጎ የሚወሰድ ነው። ብዙ ቦታ የሚኖረውን ወታደራዊ ስምሪት የሚያዛባ ነው። እንደምታውቀው ከዛ ከወልዲያ መስመር በጋሸና ወደ ሰሜንና ደቡብ ጎንደር ወደ ጎጃም ጭምር እንቅስቃሴ የሚደረግበት ነው። ከዛም አልፎ ወደ ራያ ቆቦ መስመር ወደ ደሴ መስመር ያሉ ከተሞች ላይ ውጊያው ተያይዞ መቀጠሉ በአጠቃላይ በቀጠናው ያለውን ወታደራዊ ስምሪት ሙሉ በሙሉ የጠላትን የኃይል ስምሪት የሚያዛባ ስለሆነ ይህን ተከትሎ ተከታታይ ስራዎችን በመስራት የተሻለ ውጤት ከዚህም የበለጠ ድል ማስመዝገብ ይቻላል። እንዳነሳው የሆነ ቦታ ይዞ መልቀቅ፣ የሆነ ቦታ ተገኝቶ መውጣት አይነት ሳይሆን ሙሉ በሙሉ የድምሰሳ ስራ ነው እየተሰራ ያለው። ጠላትን እግር በእግር በመከተል በተለይ መልሶ የመደራጀት መልሶ ማጥቃት ስራ የመስራት እድል እንዳያገኝ በአጠቃላይ ትንፋሽ በማሳጣት በሩጫ ነው ስራው የተሰራው። አንደኛው ትልቅ ውጤት ያመጣው ይሄኛው ስልት ስለሆነ በአንድ በኩል ከፍ ወዳለ ደረጃ አሸጋግሮታል። ምኒልክ ዕዝ የውጊያውን አጠቃላይ ባህሪ አጠቃላይ የፋኖን ተጋድሎ በተለይ የመጀመሪያዎቹ 2015 መጨረሻዎቹ አካባቢ የነበረውን አይነት ድሎች በመድገም ከዛም ከፍ ባለ ደረጃ በጣም ፈጣን በሆነ ሁኔታ በቀናት በሰዓታት ልዩነት ክፍለ ጦሮችን በመደምሰስ ትልቅ ምርታ ያመጣ በመሆኑ ከዚህ በኋላ ከዚህ የበለጠ ነገር ህዝቡ ይጠብቃል። ከዚህ ከፍ ያለ ነገር ይጠብቃል። ለዛ ሙሉ ዝግጅት አለው ሰራዊቱም። ህዝቡም ከፍተኛ መነቃቃት ውስጥ ነው ያለው። በየቦታው ያለው ህዝብ ስለዛ ድል ብቻ እየተወራ ነው በዚህ ሰዓት የሚገኘው። ያንን ድል ደግሞ ደጋግሞ በማምጣት የተሻለ ነገር ማምጣት ከፍተኛ ቁጥር ያለው ሰራዊት ከዚህ በሚዲያ ከሚታየው ከተደመሰሰውም ሆነ ከተማረከው በላይ ወደ የቤቱ ሄደ የአርሶ አደሩ ቤት የተጠጋ የወገን ሰራዊት የተቀላቀለ አለ። የብልጽግና አመራሮችም በብዛት በወረዳ ደረጃ ያሉ የፖሊስ አባላት፣ የአድማ ብተና አባላት፣ የመከላከያ አባላት በብዛት ወደ ወገን እየተቀላቀሉ ነው ያሉት። የዛኛው ጦርነት የዛኛው ድል ውጤት ሌላ ቦታም ተጨባጭ ነገሮች እየወለደና እያመጣን የሚገኙ ከወሎ ቀጠና ወይ ከዚህ ከምስራቅ አማራ ቀጠናዎች ባሉ ቀጠናዎች የሰፈረው ሰራዊትም ተስፋ የሌለው መሆኑን በዚህ ልክ የሚዋረድ በዚህ ልክ የሚሸነፍ መሆኑን እያረጋገጠ ወገኑን የመቀላቀል ሁኔታው በእጅጉ ተጧጥፎ ነው እየቀጠለ ያለው። እንግዲህ የጦርነት ሁኔታ ስለሆነ እንደው በቀናት በሰዓታት በወራት ለመወሰን የሚያስቸግር ቢሆንም በአጠቃላይ የድሉን ቅርበት የብልጽግና ሰራዊት የመጠራረጉ ሂደት በጣም በመልካም መንገድ ላይ ያለ መሆኑንና በእርግጥም በጣም በአጭር ጊዜ ውስጥ የተሟላ ድል እና ሁለንተናዊ ድል ማስመዝገብ የሚቻል መሆኑን የሚያመላክት ነው ብለህ መግለጽ ትችላለህ። እንግዲህ አርበኛ አስረስ ይሄ ድሉ የሚፈጥረው መነቃቃት እንዳለው ሁሉ ደግሞ ቀደም ሲል የገለጽከው መዘናጋት እንዳይኖር አገዛዙ አሁን በቁጭት ውስጥ ነው ያለው። አብይ አህመድ ምንም ይሉኝታ የሌለው ጭካኔ ወደር የሌለው እንደሆነ ይታወቃል። ድሮን እያዘጋጀ የድሮን ቅኝት እያደረገ እንዳለ በዚህ ቁጭት ተጨማሪ ኃይል ከመላ ሀገሪቱ አሰልፎ ሊማግድ እንደሚችል ምንም ጥርጥር የለውም። ከዚህ ከትምህርት የሚወድቁ ተማሪዎች በሙሉ ውትድርና እንዲገቡ የሚደረግበት በጣም በሴራ የተቀናጀ እንቅስቃሴ እንዳለም ይታወቃል። ወጣቱ በሙሉ ወታደር እንዲሆንና የአብይ አህመድን ዙፋን እንዲጠብቅ ነው የተፈለገውና ከዚህ አንጻር አሁንም ተጨማሪ ኃይል በማምጣት በሰው ጎርፍ በሰው ኃይል ውጊያውን ለማስቀጠል መፈለጉ የሚጠበቅ ነው። እነዚህ ነገሮች የወሎውን ድል ተከትሎ መምጣታቸው አይቀርም። የእናንተ መዘናጋት እንዳይኖር በድሉ መኩራራት ጨምሮ የሚመጣውን ክፍተት ከወዲሁ መከላከል የሚገባበት በአገዛዙ በኩል ደግሞ ድሮንን ጨምሮ ሌሎች መሳሪያዎችን በመጠቀም ቁጭቱን ሊወጣ ይችላልና እነዚህ ነገሮችን እንዴት ማየት ይቻላል? ከዚህ አንጻር ከፍተኛ ጥንቃቄ ይጠበቃል ከእናንተ። ልክ ነው፣ ከፍተኛ ጥንቃቄ ይጠበቃል። ከዛ ባሻገርም አጠቃላይ የኃይል ስምሪቱን በተለይ የማጥያና የመከላከያ መስመሮችን በመበጣጠስ የሎጂስቲክስ መስመሩን በማቆራረጥ ስራ መሰራት ይኖርበታል። ይሄ በተቀናጀ ሁኔታ በወታደራዊ አመራሮቹ አማካኝነት በየቀኑ እየተገመገመ እየታቀደ የሚቀጥል ጉዳይ ነው የሚሆነው። እንዳልኩ ድሉ ብዙ ነገር እንድጠብቅ የሚያደርግ ብዙ ኤክስፔክቴሽን እንዲኖር የሚያደርግ ጉዳይ ከመሆኑ ጋር ተያይዞ ረጋ ብሎ ማሰብን መጠንቀቅን የሚጠይቅ አንዳንዴ ጦርነቱና ድሎቹን በተለይ ወደ ውጊያዎቹን ማኔጅ ማድረግ ማስተዳደር መቻል ይጠበቃል ከአመራሩ። በዚህ ረገድ በተለይ በምኒልክ ዕዝ ያሉ ወታደራዊ አመራሮች የካበተ ልምድ ያላቸው ምራቃቸውን ዋጥ ያደረጉ መኮንኖች በመሆናቸውም ጭምር ነው የድል የተገኘው። ያንን ማኔጅ ያደርጉታል ብዬ አስባለሁ። ከሌላው ቀጠና ካለው ወታደራዊ አመራር ጋርም ተመሳሳይ ግንኙነቶችና ውይይቶች በየዕለቱ የመረጃ ልውውጦች እየተደረጉ ነው። እዚህ ሚዲያ ላይ ማንናገራቸው ሌሎች ዝግጅቶችም አሉ። ህዝቡም በጣም በሚደንቅ መነቃነቅ ላይ ነው ያለው። ይህንን ትኩስ ጉልበት፣ ይህንን ስሜት፣ ይህንን ወኔ በደንብ ማኔጅ አድርጎ በጥንቃቄ አቅዶ ወደፊት መምራት ያስፈልጋል። እንደምታውቀው እያንዳንዱን የአብይ አህመድ ሰራዊት እያንዳንዱን የመከላከያ አባል በመግደል አይደለም ጦርነቱን የምናሸንፈው። በአንድ በሁለት አውደ ውጊያ የሚገኘው ድል ሌላ ቦታ የሰፈረውን የጠላት ሰራዊት ስነልቦና ነው የሚያሸንፈው። ስለዚህ ስነልቦናውን ካሸነፍን፣ እሳቤውን ካሸነፍን እየፈረሰ እየተተራመሰ የወገንን ኃይል እንዲቀላቀል እንዲበተን በማድረግ ጭምር ነው። እንግዲህ ብዙ ጊዜ በተለምዶ መደምሰስ ሲባል እያንዳንዱን አባል መግደል፣ እያንዳንዱን የሰራዊት አመራር መግደል
የሚመስለው አንዳንድ ሰው አለ። እንደሱ አይደለም። ቼን ኦፍ ኮማንዱን ከበጣጠስከው ከጥቅም ውጭ ካረከው ተደራጅቶ እንዳይዋጋ ካደረከው ድል አደረክ፣ ደመሰስ፣ ታሸነፍክ ማለት ነው በእያንዳንዱ ላይ እርምጃ ከመውሰድ ባሻገር። ስለዚህ ያንን የሚያመጣ ንቅናቄ እንዳለ ነው አሁን እያረጋገጥኩ ላይ ያለው። በተለያየ ቦታ ያለው ሰራዊት እየተነቃነቀ አንዳንዱ ቦታ ይህ ነገር የሚከሰት ከሆነ በሚል በሚሊሻና በአድማ ብተና በመከላከያ መካከል ግጭቶች እየተፈጠሩ የተኩስ ልውውጦችም እየተደረጉ ነው ያሉት። እነኚህ ሁሉ መረበሾች እነኚህ ሁሉ ስብራቶች ተደማምረው ነው አጠቃላይ ሁሉን አቀፍ ድል የሚያመጡት። ሰራዊታችን ላለፉት 2 ዓመታት ያለ እረፍት የተዋጋ ሰራዊት ነው። ያለ እረፍት እየማረከ እንግዲህ ዋጋም ጭምር እየተከፈለ ነው። ይሄ አሁን የምናወራበት አሁን በኩራት አንገታችን ቀና አድርገን የምንናገረው ድልም ብዙ ወንድሞቻችን መስዋዕትነት ከፍለውበት የተገኘ እንጂ በቀልድ የተገኘ በሌላ መንገድ የተገኘ በማንም ድጋፍ የተገኘ ትግል እና ውጤት አይደለም። ስለዚህ በዛ ልክ ዋጋ ከፍሎ ማሸነፍ እንደሚችል በተደጋጋሚ ያየና ያረጋገጠ ሰራዊት ስለሆነ በቂ ሊደርሽፕ በቂ ወታደራዊ አመራር እየተሰጠው ወደፊት ይቀጥላል። ያን የመቀጠል ነባራዊ ሁኔታዎችና እድሎች ዝግጅቶች አሉ። በተጨባጭ እንግዲህ ሌሎች ቀጠናዎችም ላይ ሌሎች አካባቢዎችም ላይ እንዲሁም በምስራቅ አማራ ቀጠናም ላይ ተከታታይ እድሎችና ውጊያዎች ይኖራሉ ብዬ ነው የምጠብቀው። በእኔ በኩል ያነሳቸው ስጋቶችና አጠቃላይ ሁኔታዎች በተለይ አብይ አህመድ በአየር ኃይሉም በድሮንም በምንም ተጠቅሞ ህዝብ ላይ ከፍተኛ ኪሳራ ሊያደርስ የሽብር ተግባር ሊፈጽም ሌላም ነገር ሊያደርግ እንደሚችል ይጠበቃል። ለዛም ነው አየህ አብይ አህመድን ከነ አገዛዙ ከነ ግሳንግሱ መጥረግ የሚያስፈልገውም ለዚህ ነው። በጦርነትን ህግ መሰረት አይደለም የሚዋጋን፣ እንደ አሸባሪ ሰራዊት አሰማርቶ ነው እየተዋጋን ያለ። በየሄድበት ሁሉ ህዝብን የሚበድል የሚገድል የሚዘርፍ የሚደፍር ሰራዊት ነው ያሰማራው። ያለ ምህረት ዋጋ ከፍለን በጣም በፍጥነት ይህንን ጦርነት ማሸነፍ እነኚህን አውደ ውጊያዎች በተከታታይ ማሸነፍ የሚያስፈልገው ለዛ ነው። ህዝቡም ይህን የእናንተ ውይይት እያዳመጠ ያለ የትኛውም የዚህ ትግል ደጋፊ የሆነ ወይም ደግሞ የአማራ ህዝብ የህልውና ትግል በኢትዮጵያ ውስጥ ዘላቂ ሰላም እንደሚያመጣ የሚያምን ሁሉ እያንዳንዱ ጠጠር ሊወረውር ይገባል። ይህ የበለጠ ይሳካ ዘንድ በበኩላችን ጦርነቱ በአጭር ጊዜ ውስጥ አልቆ ህዝቡ እፎይታ እንዲያገኝ የምንችለውን ሁሉ ርብርብ ማድረጋችንን እንቀጥላለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድም ለዚህ ቁርጠኝነት ያለውና በቂ ዝግጅት እያደረገ ያለ መሆኑን ማረጋገጥ እፈልጋለሁ። እንግዲህ አርበኛ አስረስ ከወዲሁ የአገዛዙ ሹማምንቶች ወታደራዊና ፖለቲካዊ አመራሮች በአማራ ክልል የገጠማቸውን ኪሳራ ምናልባት ኤግዚት ስትራቴጂ መውጫ መንገድ እየፈለጉለት ካለም አይታወቅም። ሰሞኑን ለጀነራል አበባው ታደሰ ምክትል ኤታማዦር ሹሙ አማራ ክልል የተለያዩ ከተሞች በስብሰባ ተጠምዷል። ደብረ ብርሃን ነበረ፣ ኮምቦልቻ፣ ጎንደርም እንደዚሁ፣ ዛሬ ደግሞ ባህር ዳር ስብሰባ እያደረገ እንዳለን የሰማነው በዋናነት ዓላማው መከላከያው ለሌላ ግዳጅ ስለሚሰማራ የክልሉን የጸጥታና አጠቃላይ ኃላፊነት የክልሉ ምስለኔ አስተዳደር እንዲወስድ ለማድረግ ነው የስብሰባው ዓላማ ተብሏል። ምናልባት ሆን ብለን ነው የወጣ ነው ለሌላ ግዳጅ ስለወጣን እንጂ ፋኖ አሸንፎን አይደለም የሚልም ከወዲሁ እየተዘጋጁበት ያለ ማምለጫ መንገድ ወይም ደግሞ ምክንያት እየፈለጉለት ያለም ይመስላል። መውጣታቸው ወይም ደግሞ በክልሉ ያላቸው እንቅስቃሴ መገደቡ አይቀርም። የመጣባቸው ያለ ኪሳራ ወደዛ እየወሰዳቸው ነው። ነገር ግን በሽንፈት አይደለም የሚለው ለደጋፊዎቻቸው ለማሳየት በሚመስል መልኩ አንዳንድ እንቅስቃሴዎችን እያደረገ ነው ጀነራል አበባው ታደሰ። ይህን እንዴት ማየት ይቻላል? በቀላሉ አልገባም። በቀላሉም የሚወጣ ኃይል አይደለም መከላከያ እንደሚባል። እኔ ከዚህ በፊትም ተናግሬዋለሁ። የተለወጠ አቋም የለኝ። አብይ አህመድ ቁጥር 1 ጠላቴ ብሎ የሚያስበው ፋኖን ነው። በዚህ ሰዓት የቀይ ባህር አጀንዳ በለው፣ የኤርትራ ጉዳይ በለው፣ የቲፒኤልኤፍ ጉዳይ በለው፣ ሌሎቹ ተደራቢ አጀንዳዎቹ ወይም በሁለተኛ ደረጃ የሚያስቀምጣቸው ናቸው። በእኔ እምነት እንደዛ ነው የማስበው። በምንም ተአምር ፋኖ አሁን ባለበት ቁመና ላይ ሆኖ አሁን ይህን ተጋድሎ እያደረግን ባለንበት ጊዜ ሌሎች ሀገሮች ላይ ሌሎች ኃይሎች ላይ ጦርነት ይከፍታል የሚል እምነት የለኝም። ብዙ ምክንያቶች አሉት ለዚህ ለምን ያንን አጀንዳ ያራግባል የሚለው። አንደኛው ነገር ዓለም አቀፍ ተደማጭነት እንዳይኖረን በተለይ አማራ ክልል እየተደረገ ያለው ተጋድሎ ዓለም ጆሮ ዳባ ልበስ የሚለው ሰፊ ጥረትና ርብርብ ያደርጋል አብይና የፕሮፓጋንዳ ቲሙ አጠቃላይ መዋቅሩ ማለት ነው። ስለዚህ አዚፍ እንደው የዚህ አማራ ክልል ላይ ያለው ጦርነት ምንም እንዳልሆነ ዝቅ ያለ አጀንዳ እንደሆነ ከመከላከያው አቅም ወይም ከክልሉ ጸጥታ አቅም የማያልፍ እንደሆነ ሆኖ እንዲታይ ለመምሰል እግረ መንገዱንም የኢትዮጵያን ሕዝብና በተለይ ደግሞ የአማራን ሕዝብ ለኢትዮጵያ ብሔራዊ አንድነት ብሔራዊ ስሜት ስስልባለሁ ብሎ ስለሚያምን በሱ እይታ ስለ ቀይ ባህር ስለ ወደብ ስለ ግድብ በማንሳትና በማውራት አጠቃላይ ለፋኖ ተጋድሎ የሚሰጠውን ትኩረት ይቀንሳል ብሎ በደንብ ሂሳብ ሰርቶ የገባበት ሁኔታ ነው እንጂ የበለጠ ያለውን አቅም ከሚጠቀም በስተቀር ኃይሉን ከዚህ ያወጣል ብዬ አላስብም። የጀነራል አበባው እንቅስቃሴ አይቻለሁ። እኔም ከሚዲያ ላይ ከደብረ ብርሃን ጀምሮ በኮምቦልቻ፣ ጎንደር፣ ባህር ዳር የተደረገ ጉዞ አለ። ከዚህ በፊትም በተደጋጋሚ የሚደረጉ ናቸው እነኚህ ጉዞች። አንዳንድ ጊዜ ክልል ውስጥ ሰላም እንዳለ የጸጥታ ችግር እንደሌለ ለማስመሰል የተቆጣጠሩ ለማስመሰል
ኢፌክቲቭ ኮንትሮል በሁሉም ቀጠና ያለ ለማስመሰል የሚደረጉ ጉዞዎችና ስብሰባዎች ናቸው። በእርግጥም ደግሞ ወታደራዊ ስምሪቶችን ለመስጠትና ለመወሰን የሚደረጉ ሊሆኑ ይችላሉ። ያም ሆነ ግን በዚህ ጉዞ መሀል ነው ይሄ አስደናቂ ድል የተገኘው። ጦርነቱ ውጊያው እስካሁንም ድረስ አልቆመም። ከቀጠና ቀጠና እየሰፋ ደሴ ዙሪያን፣ ወልዲያ ዙሪያን እያካለለ ትላልቅ ከተሞችን፣ ትላልቅ ስትራቴጂካዊ ቦታዎችን እየሸፈነ ነው ሄደው ድማሱ እየሰፋ ነው ሄደው። ይሄ መስፋት በምስራቅ አማራ ወሎ ብቻ ተወስኖ የሚቀርም አይመስለኝም፣ ይቀጥላል። በዚህ ሁኔታ ውስጥ ይዞት የነበረውን እቅድ ሊከልሱ ይችላሉ። አላውቅም፣ እርግጠኛ አይደለሁም ይዘው እንደነበረ። ቅድም እንዳነሳው ከሁኔታዎች ተነስቼ ግን የመከላከያ ሰራዊት ከአማራ ክልል ይወጣል ከዚህ ይወጣል የሚባለው ነገር ፍጹም ሊተገበር የማይችል ከተተገበርም ደግሞ በእርግጥም አብይ አህመድ መሸነፉን አምኖ እየለቀቀ መሆኑ ነው መረጋገጥ ያለበት እንጂ ለወታደራዊ ስልት ተብሎ ለማክፈግፈግ ተብሎ ወይ ለዝግጅት ተብሎ ለሌላ ማንኛውም ወታደራዊ ዓላማ በሚል ሊለቅ እንደማይችል 100% እርግጠኛ ሁኜ ነው የምናገረው። በዚህ ሙሉ አቅሙ እያለ ከ10 በላይ ሞርተሮች፣ ከ10 በላይ ዲሽቃዎች፣ 20-30 ፒካፖች፣ ኦራሎች በአንድ ቀን በሁለት ቀን አውደ ውጊያ እየተማረከበት ያለ ሰራዊት በየትኛው ሂሳብና መመዘኛ ነው ለሚሊሻ ክልሉን አስረክቦ ሊሄድ የሚችለው? በነገራችን ላይ መሰለኝ ብዙ ጊዜ ስለ ሚሊሻ ሲወራ እስካሁን ግልጽ ያልሆነ አንድ ነገር አለ። ነባሩ ከዚህ በፊት በኢህአዴግ ዘመን ሰልጥኖ የነበረው ይሄ አርሶ አደሩ ሚሊሻ አብዛኛው የወገንን ኃይል ተቀላቅሏል በየቦታው። ዛሬ በጎበዝ አለቅነትም በተለያየ ስልጠና ተሰጥቶት አብሮ ከፋኖ ጋር ተጋድሎ እያደረገ ነው ያለው። አሁን ሚሊሻ በሚል ስም አብይ አህመድ ያሰማራው ከጎዳና ያፈሳቸውን፣ ከእስር ቤት የጠረጋቸውን፣ የጉልበት ሰራተኛ የነበሩትን፣ ከማህበረሰቡ ጋር ምንም አይነት ትስስር የሌላቸውን ለዕለት ጉርሳቸው ብለው የተቀላቀሉትን ነው። ስለዚህ እነኚህ ልጆች ደግሞ በእድሜም ወጣቶች ናቸው። የዓላማ ጽናትም የላቸውም። ዓላማም በአጠቃላይ የላቸውም። ማህበረሰቡም የሚያሳያቸው ሪያክሽን ጥላት በተቆጣጠረው ቀጠና ጭምር ሚሊሻ ሆኖ መታየት በጣም የመጨረሻ ውርደት ስለሆነ በጣም በትንሽ ኦፕሬሽን በቀላሉ እየወጡ እየተቀላቀሉ፣ አንዳንዶቹ መሳሪያቸውን እየሸጡ ወደ ከተማ እየሄዱ ነው ያሉት፣ አንዳንዶቹ እየመጡ ነው። ስለዚህ ይህንን አሁን ያለውን የፋኖ ተጋድሎ የሚሸከሙበት ሁኔታ ፈጽሞ የሌለ መሆኑ መታወቅ አለበት። ምን ይዞ እንደሚመጣ የጀነራል አበባው ቱር እርግጠኛ መሆን አልችልም። በተጨባጭ መረጋገጦች በድጋሚ ግን አሁን ባለው ነባራዊ ሁኔታ የፋኖ ተጋድሎ አሁን በደረሰበት ደረጃ አሁን ባለንበት ከፍተኛ የማድረግ የመማረክ የመደምሰስ አቅምና ቁመና ላይ ሆነን መከላከያው ክልሉን ለቆ ይወጣል በፈቃደኝነቱ የሚባለው ግን ተጨባጭ ያልሆነን መሰረተ ቢስ የሆነ ጉዳይ እንደሆነ ድምዳሜ እንደሆነ ነው የምንረዳው። ይልቁንም አቅሙ በፈቀደ መጠን እንደው ካገኘም ከሌላ ሀገርም ቢሆን መርሰነሪ ገዝቶ ሊያሰማራ እንደሚችል ይገምታለሁ። አብይ አህመድ ቀንደኛና ቁጥር አንድ ጠላቴ ፋኖ ነው ብሎ ደምድሞ ነው እሱን እየታገለ ያለ። ሌላውን ለፕሮፓጋንዳ ፐርፐዝ ለፖለቲካ ፍጆታ ነው የሚደሰኩረው። ያንን የማድረግ ሌሎች ሀገሮች ላይ ትንኮሳ የመፈጸም የማሰብ የመሞከር አቅም የለውም። ዛሬ ከምንጃር ጫፍ እስከ ሁመራ ከቡሬ ጫፍ እስከ ቆቦ ጊራና በተዘረጋ ጂኦግራፊ ውስጥ የበተነውን ሰራዊት በየዕለቱ እየለቀምን በየዕለቱ እየደመሰስን በየዕለቱ በምርኮኛነት እየነዳን ባለንበት ሁኔታ ፈቅዶና አስቦ ወይም ሌሎች ሀገሮች ላይ ጦርነት ለመክፈት ካልኩሌት አድርጎ ሰራዊቱን የሚያወጣበት ተጨባጭ ሁኔታ አይኖርም። ምናልባት ሙሉ በሙሉ ከማለቅ ለማትረፍ ሲል ተሸንፎ አምኖበት ተሸንፎ ሊወጣ ይችል ይሆናል። ወደዛ መንገድ ለመድረስ ነው አሁን ርብርቦች እያደረግን ያለ ነው። በእኛ በኩል እንግዲህ አርበኛ አስረስ ሰራዊቱ ውስጥ ያለው ክፍተት ከፍተኛ ነው። በብሔር ጉዳይ ላይ እየተናወጠ እንዳለ የራሱ የመከላከያ የግምገማ ሰነድ የሚያሳይ ነው። ሰራዊቱ በአብዛኛው በግድ ነው እየታፈሰ ማሰልጠኛ በለብ ስልጠና ወደ ጦርነት እየተማገደ ያለው። አብዛኞቹ ልጆች ናቸው። ዓላማ ምን እንደሆነ፣ ለምን እንደሚዋጉ፣ ለምን መሳሪያ እንደተሸከሙ የሚያውቁ አይደለም። ይህንን ሰራዊት የሚመሩት ሰዎች ራሳቸው እነማን ናቸው? በቅርቡ አብይ አህመድ ኮከብ ከፍተኛ ማዕረግ በመስጠት ሰራዊቱን አጠናክራለሁ በሚል እርምጃ እንደወሰደም ይነገራል። የቅርብ ጊዜውን የማዕረግ እድገት በራሱ ብዙ አነጋጋሪ ነገሮች እየመጡበት ነው። ማዕረግ እድገቱ የሆነ ነገር ያስተነፍሳል ብሎ አቅዶ ነበር። ነገር ግን የበለጠ ቀውስ እያመጣበት ነው። በሰራዊቱ በመኮንኖች ደረጃ ከፍተኛ ችግር እየፈጠረ እንዳለም እንሰማለን። እስቲ ይሄ የማዕረግ እድገት ምንድን ነው? ብዙዎች ለጦርነት እየተዘጋጀ ያለበት ነው፣ በዋዜማው ላይ የሚገኝ መሆኑን ያመላከተ እድገት ነው ብሎ ገልጸዋል። ብዙዎች ደግሞ ትርጉም የሌለው የኢትዮጵያ መከላከያ ሰራዊትን ታሪክ የማይገልጽ የበለጠ አብይ አህመድ በራሱ ውስን ሰዎች ሰራዊቱን ለማጠናከር የሄደበት ርቀት እንጂ ከዛ ባለፈ ምንም ትርጉም የለውም ብሎ ይገልጻሉ። እንዴት አየው ግን በአጠቃላይ ከወቅታዊ የጦርነቶች ሁኔታ ጋር የማዕረግ እድገቱን እንዴት መግለጽ ይቻላል? በአብይ አህመድ ዘመን ማዕረግ የመታወቂያ ያክል የረከሰበት ጊዜ ላይ ነው የምንገኘው። መሳይ በጣም በሚያሳፍር በሚያሳዝን ሁኔታ አሁን በቅርብ ጊዜው ጦርነት ትግራይ በተደረገው ጦርነት ተማርከው የነበረ የ11ኛ ክፍለ ጦር አዛዥ የነበረ ግለሰብ ሁሉ ማዕረግ እድገት እንደተሰጠው አንብቤ ያለው ሶሻል ሚዲያ ላይ እና በአብይ ሚዛን በአብይ ሂሳብ የሚደረድረው ኮከብ የመታወቂያ ያክል የሰርቲፊኬት ያክል የረከሰበት ወቅት ላይ ነው የምንገኘው። በእኔ እምነት የመከላከያ ሰራዊቱ ከፈረሰ ቆይቷል። የመከላከያ ሰራዊቱ የፈረሰው የራሱ ህዝብ ላይ የተኮሰ እለት ነው። የራሱ ህዝብ ላይ ድሮን የተኮሰ ጊዜ፣ የራሱ ህዝብ ላይ ጀቶችን በጀት ቦምቦችን የጣለ
ባለ ጊዜ ራሱ ህዝቡ ላይ ቤሞችን፣ ሮኬቶችን፣ ታንኮችን፣ መድፎችን የተኮሰ ጊዜ ፈርሷል። አንድን የመከላከያ ሰራዊትነት ስነ ልቦና የሚሰጠው አንደኛው ሰራዊቱና አመራሩ ለራሱ የሚሰጠው ዋጋ ነው። የትኛውም ሀገር የመከላከያ ሰራዊት ራሱን የሚያስበው እንደ ሀገር ጠባቂ፣ እንደ ህዝብ ጠባቂ ከሌላው ዜጋ ከተራው ዜጋ በተለየ ሁኔታ ህይወቱን ከፍሎ አጥንቱን ከስክሶ ደሙን አፍስሶ ሀገሩን፣ ህዝቡን፣ ብሔራዊ ጥቅሙን ለማዳን የተሰለፈ መሆኑ የሚሰጠው ልባዊ ኩራት እና የባለቤትነት ስሜት አለ። አንድ ይህንን አጥቷል። የኢትዮጵያ መከላከያ የሚባለው ይህንን ሙሉ በሙሉ አጥቷል። ለምን አጥቷል ያልከኝ እንደሆነ እያንዳንዱ ከኢታማዦር ሹም ጀምሮ እስከ ታችኛው መስመራዊ መኮንን ድረስ በየቀኑ ስለሚዘርፉት ገንዘብ፣ በየቀኑ ስለሚገነቡት ህንጻ፣ በየቀኑ ስለሚገዙት ኮንዶሚኒየም፣ ስለሚያባልጓቸው ሴቶች የሚያስቡ ናቸው እንጂ ለኢትዮጵያ አንድነት፣ ለኢትዮጵያ ብሔራዊ ስሜት፣ ለኢትዮጵያ ኩራት፣ ለኢትዮጵያ ህዝብ፣ ለኢትዮጵያ ሰላም የቆሙ አይደሉም። ይህንን ደግሞ የጣሱት በህዝቡ ላይ የተኮሱ ጊዜ ጀምሮ ነው። አብይ አህመድ ጭምር እኮ መሬት እየሰጠ ኮንዶሚኒየም ቤት እየሰጠ ህንጻ እየሰጠ የባንክ ብድር እያመቻቸ እንደ መርሰነሪ በገንዘብ በአበል የሚያዋጋቸው ጄኔራሎች ናቸው ያሏት ኢትዮጵያ በአሁኑ ሰዓት። ስለዚህ አንዱ የመፍረሳቸው ማሳያ ይሄ ነው። ሁለተኛው ህዝቡ ለሰራዊቱ የሚሰጠው ዋጋ፣ ህዝቡ ለሰራዊቱ ያለው እይታ ነው። አሁን ባለው ሁኔታ የኢትዮጵያ ህዝብ የኢትዮጵያ መከላከያ ሰራዊት የሚያየው እንደምንድን ነው ያልከኝ እንደሆነ በዓለም ላይ እንዳሉ እንደ አንድ አሸባሪ ግሩፕ ቡድን ወይ እንደ አልቃይዳ ወይ እንደ አይኤስአይኤስ መቼ ይገለኛል፣ መቼ ይጨፈጭፈኛል፣ መንገድ ላይ ምን ሊያደርገኝ ይችላል ብለው ነው የሚያስበው። በተለይ አማራ ክልል ውስጥ ከተሰማራ ጊዜ ጀምሮ የፈጸማቸው እጅግ ዘግናኝ ወንጀሎች በእያንዳንዱ ከተማ በእያንዳንዱ ቦታ በምሽትም በቀንም ያለ ርህራሄ ያለ ፍርድ እናቶችን፣ አርሶ አደሮችን ማሳቸው ላይ እርሻ ላይ ገበሬዎችን፣ ሌሎችን የማህበረሰብ ክፍሎች ያለ ምንም ርህራሄ ያለ ህግ ያለ ፍትህ ያለ አዋጅ ያለ ፍርድ የጨፈጨፈ ሰራዊት ነው። ስለዚህ የሰራዊት በህዝቡ ዘንድ ያለው ቦታ የአሸባሪ ሰራዊት ቦታ ነው ያለው። በዚህ ምክንያት ሰራዊቱ ፈርሷል። ሌላኛው ፈርሷል ብለህ የምታምንበት ታችኛውና እግረኛው ሰራዊት አላማ የለውም። ከተለያየ ቦታ ቅድም እንደጠቀስኩልህ ከእስር ቤት ጭምር ይታፈሳል፣ ከጎዳና ይወሰዳል፣ ይሰለጥናል፣ ጠመንጃና ታኪ ይሰጠዋል፣ እሱን ይዞ ይመጣል። ለምን እንደሚዋጋ ምን እያደረገ እንደሆነ ለየትኛው ዳር ድንበር ነው እየተዋጋ ያለው? ለየትኛው ብሔራዊ አላማ ነው ብሔራዊ ጥቅም ነው እየተዋጋ ያለው? መከላከያ የተቋቋመበት አላማ ምንድን ነው የሚለውን ጥያቄ ስትጠይቅ ሰራዊቱ ፈርሷል። ይህንን የፈረሰ ሰራዊት ያንን የረከሰ ኮከብና ማዕረግ በመደርደር ልታድነው አትችልም። አብይ አህመድ እየሞከረ ያለው ያንን ሊያደርግ ነው። አንዳንዶቹ መከላከያ ሰራዊቱ በፈንቅለ መንግስት እንዳይፈጽሙበት ጀነራሎች ነው አብይ አህመድ ያደረገው። መፈንቅለ መንግስት የሚያስብም የሚሞክርም ጀነራል መኮንን አለ ብዬ አላምንም። በዚህ ሰዓት ቅድም እንዳነሳሁልህ አብዛኞቹ መፈንቅለ መንግስቶች የሚደረጉት ፖለቲካዊ አላማ ፖለቲካዊ ሞቲቭ ባላቸው ጀነራል መኮንኖች ነው። እነኚህ ድኩማን ጀነራሎች እነኚህ የራሳቸውን ህዝብ በየቀኑ የሚጨፈጭፉ ጀነራሎች እንደዚህ አይነት አላማ ሊኖራቸው አይችልም። ከዚህ አይነት አላማ እናሰላለፍ ከተፋቱ እጅግ በጣም ቆይተዋል። አብዛኞቹ የሞራል የበላይነትም የሌላቸው ከዚህ ቀደም በነበሩ ውጊያዎች ምርኮኛ ሆነው የማረካቸውን አካል ሲያገለግሉ መልሰው ደግሞ ማርኮ ማረግ የሰጣቸውን ደግሞ አሁን ደግሞ ተመልሰው የራሳቸውን ህዝብ እየወጉ ያሉ ስለሆኑ አንዳቸውም አይነት ፖለቲካ ዓላማ ኑሯቸው ሊፈጽሙት የሚችሉት መፈንቅለ መንግስት አይደለም። ይሄ ብቻ አይደለም። አሁን ያሉት የመከላከያ መኮንኖችና ጀነራሎች በብሔር ፖለቲካ አሰላለፍ በሀሳብ የተለያዩ ወታደራዊ አንድነት የሌላቸው በመሆናቸው አብይ አህመድ ላይ ይታሰባል ብዬ እኔ ማሰብ አልችልም። ለዛም ነው አንዳንዶቹ እንደሚሉት መከላከያው መትረፍ አለበት ከተወዳ አብይ አህመድ ብቻ ይወገድ ብለው የሚያነሱትን መከራከሪያ አልቀበለውም። በግሌ ተገቢ ነው ብዬ አላምንም። ይሄ መከላከያ ሰራዊት ይሄ ኃይል የአገዛዙ መሳሪያ ነው። ሌላ አላማ ሌላ ተልእኮ የለውም፣ ሊኖረውም አይችልም። ዘፍጥረቱም ያንን የሚፈቅድለት አይደለም። በሌላ በኩል ለጡረታ ፐርፐዝ ነው። ይሄ ምናልባት ተጨባጭ ሊሆን ይችላል። ማድረግ የሰጣቸውን ሰዎች ወይም ጀነራል መኮንን ተብዬዎችን ከፊሎችን በጡረታ ለማሰናበት የተሻለ ጡረታ እንዲያገኙ ወደ ጀነራልነት የማምጣት ነገር ያለም ይመስላል። ያም ሆነ ግን ምንድን ነው ሁለት ነገር አለ። በአንድ በኩል ለጦርነት ዝግጅት ማድረግ ይሰጣል። ይሄ ኖርማል ሰርከምስታንስ የሚደረግ ነገር ነው። በመደበኛ ማንኛውም ሀገር ላይ የሚደረግ ነው። አንዳንድ ጊዜ ደግሞ ጠላት ሲሸበር ማድረግ መደርደር ያበዛልም ይባላል። ሰንዙ የሚባለው የዚህ በጦርነት ጉዳይ መጽሐፍ የጻፈ ሊቅ ከዛ ይላል እና ፍርሃት ሲፈጠር፣ ሽብር ሲፈጠር፣ ትርምስ ሲፈጠር ማድረግ በመስጠት ለማረጋጋት ይሞክራል። ከነኛ አንዱ ወይም ሌላ ምክንያት ሊሆን ይችላል። የሆነው ነው ግን ያን ያክልም ትኩረት የሳበም ጉዳይ አይደለም። ተለምዷልም። ከመጣ ጊዜ ጀምሮ በብዙ መቶዎች ማዕረጎች ሲደረድር ነው የቆየው። ማዕረጎች የሚሰጡበት አካሄድ፣ አሰራር፣ አጠቃላይ ሁኔታ በጣም ርካሽ በጣም የረከሰ ነው። እነኚህ መኮንኖችና ጀነራሎች ከዚህ በፊት ኢትዮጵያ ቀይ ባህርን አጣች ብለው ራሳቸውን ያጠፉ እንደነ ጀነራል ተሾመ አይነት ሰዎች እና ሌሎች በጣም ለኢትዮጵያ ትልቅ ውለታ የዋሉ ጀነራል መኮንኖች በተማሩባቸው ተቋማት የተማሩ ከነዛ የወጡ ምሩቃን በማይመስል ሁኔታ ማዕረጋቸውንም ዩኒፎርማቸውንም ክብራቸውንም ያረከሱ መኮንኖች ስለሆኑ የእነሱ ማዕረግ መደርደር ምንም የተለየ ነገር አይፈጥርም። እንግዲህ 5-6 ማዕረግ እና ኮከብ የደረደረውን ኮሎኔል እና ጀነራል የፋኖ ኃይል
እየማረከው ነው ያለው። በጣም ነው የማመሰግነው አርበኛ አስረስ ዳምጤ። እንደው በመጨረሻ እዚህ ጊዜ ላይ ሆነን ትልቅ መነቃቃት ነው በየቦታው ህብረተሰቡ ከፋኖ ትግል አንጻር ያለው ስሜት አሁን ከሚገባው ደረጃ ነገ ከነገ ወዲያ ሲደርስ ለኢትዮጵያ ነጻነት ኢትዮጵያ ነጻ ትወጣለች ከዚህ አገዛዝ ቁጥጥር ስር ትወጣለች የሚለው ተስፋ እየተጠናከረ መጥቷልና እዚህ ላይ ሆነ የምታስተላልፈው መልእክት ለፋኖ አርበኞች ለተዋጊዎች በአጠቃላይ ይህን ትግል በግራም በቀኝም ከላይም ከታችም ለሚደግፉ በሙሉ የምታስተላልፈው መልእክት ካለ? አመሰግናለሁ። አጭር ነገር ነው የምለው እናሸንፋለን። እንደምናሸንፍ በተግባር በተጨባጭ እያረጋግጥን ነው። ስናሸንፍ አገዛዙን ጠራርገን በኢትዮጵያ ሰማይ ስር ሁሉም ህዝብ ሁሉም ብሔረሰብ የሚከበርበት ሁሉም ህዝብ ህልውናው አደጋ ላይ የማይወድቅበት የተሻለ ሀገር እና የተሻለ ሀገረ መንግስት እንዲኖረን እንሰራለን። ለዚህ ደግሞ የሁሉም ኃይሎች ትብብር ያስፈልጋል። ጸረ አገዛዝ ተጋድሎ አሁን ባለው ሞመንተም አሁን ባለው ሙቀት እንዲቀጥል ሁሉም የሚችለውን ርብርብ እንዲያደርግ ጥሪ ማድረግ ፈልጋለሁ። ለፋኖ አመራሮች ለፋኖ ሰራዊት እንድንጸና ድላችን የምናጣጥምበት ጊዜ እጅግ በጣም ቅርብ መሆኑን የከፈልነውን መስዋዕትነት የሚመጥን የሞራል ልዕልና ይዘን ተጋድሏችንን አፋፍመን እንድንቀጥል አደራ ማለት ፈልጋለሁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ይሳካ ዘንድ ቀን ከሌት የሚሰራ መሆኑንም አረጋግጣለሁ። አመሰግናለሁ። በጣም አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።